ምን ማድረግሽ ነው? አንተን ቆኛ እንድንኖር አትፈልጊም? አንተን ማለት አልችልም። በጣም ነው የምወደው። ምን ያክል ሰው በዛሬ እንደሚጎዳ አታውቂም? ቤተሰቦች እንደሚጎዳ አታውቂም ብሎ እኮ የሚኖሩ ስንት ሰዎች አሉ። ሁሉ ድካም ስደክም የነበረው እኔ ነኝ። ለካ እንደዛ ድርቅ ብለሽብኝ የነበረው ሁሉ አንቺ ልብሽ ውስጥ አንቺም ላይ ከአንቺ ጋር ሌላ ሰው ነበር። የእውነት የለም። እንደዛ አይደለም። እንደዛ አትበለኝ። እኔ እንደዛ አይነት ሴት አይደለሁም። አታውቅኝም። አይኔን ያየሽ የለን አትችይም። እኔ እንደዛ አይነት ሴት አይደለሁም። አይኔን ያየሽ እኔ ከማንም ጋር ዝም ብዬ ትምል አይነት ሴት አይደለሁም። እሺ የማይገባሽን ክብር ነው የሰጠሁሽ። አንቺን ስለ ስከተል ማለት ነው ለህይወት የሚሆነኝ አጋሪ ነው። በቃ ለአንቺን ስል እኔ ለአንቺ ቀለበት ላስርልሽ ደፋ ቀና እያል ሌላ ወንድ ጋር ጥቂት ይዘሽ ስትሳሳሚ አይኔ ያየሽ ያው ሌላ ነገር አታስብበት። ካሜራ ላይ ተናገር። እኔ ስለምን በቃ እኔ አንተን ነው የምፈልገው። ስነስርዓት አድርጊ ሄለን፣ ስነስርዓት አድርጊ። አንተ የኔ ብቻ ነህ። ትሰማኛለህ? ማንም ሄለን እንደዚህ ስላደረግሽ አንቺ መሆኑ አይደለም። እንደዚህ ስላደረግሽ አይደለም አንቺ መሆኑ ሄለን። በገዛችኝ አጣሽኝ ሄለን። ድጋሚ እሱ እንዳስታውሳት ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት። ብዙ ነገሮች አሉ። ብዙ ያቀድኩት ነገር አለ። በቃ ከአንተ ጋር ነው ህይወቴን ከዚህ በኋላ ማስቀጥለው። አለቀ። 4 ነጥብ። አንተ ማጥፋት አልችልም። በጣም ወዳለሁ። አይገባህም እንዴ? ለምን ነው ማታየኝ? እኔ ሌላ ሰው አልወደድኩም። ከአንተ ውጭ ልወድም አልችልም። ይገባሃል? ባልወድ ኖሮ ደግሞ እንደዚህ አልሆንም። እኔን አታውቅኝም ማለት ነው። በታምር የምሸነፍ አይነት ሴት አይደለሁም። እሺ ስለምወድ ነው ዛሬ እንደዚህ እየለመንኩ ያለሁት። አንተን ማጥፋት አልችልም። በቃ አለቀ። ክብር ሰጥተኸኛል። አመሰግናለሁ። ቤተሰቦችን አክብረህልኛል። የማይገባሽን ክብር ነው የሰጠሁሽ። አንቺን ስከተል ማለት ነው ለህይወት የሚሆነኝ አጋሪ ነው። በቃ ለአንቺን ስል ሌላ ሰው ሳስለቅስ በጣም ይነደኝ እሱ ታውቂያለሽ። ለአንቺ ብዬ ብዙ ነገር እያደረኩ ነበር እኮ በዛ ሰዓት። ወንድሜ ነው እያልሽ ሰራሽ ነው ከዛ ይዘለለ ነገር የለም። ከዛ ይዘለለ ምንም ነገር የለም። ስማ እኔ ላንተ እየቆጠጥሽ ውስጥ መች እኮ ነግሬሽ ነበረ። ለምን ይዘሽው መጣሽ አላልኩሽም? ሰው ቤት ለምን ይዘሽው መጣሽ? በአንቺ ተስፋ ቆርጬ ነው። እሱ እኮ ቢያንስ ጓደኛዬ ናት። ምን እንደተሰማኝ ማየት ነበር። ምን እንደተሰማኝ ሊገባሽ ይገባል። አንተ እኮ ነበርክ። ስማ አንተ እኮ ሳልኩ ጠርተህ ነው የምትለው። ሄለን ዞር በይልኝ እንዳትከተኝ። በቃ ዞር በይልኝ። በራስሽ ስራ ነው ያጣሽኝ። በእኔ ምክንያት አይደለም። እኔም አብረን እንድንኖር ሁሉን ነገር እያመቻቸው ነበር። ሁሉን ነገር እያደረኩ ነበር አብረን እንድንኖር። ያው መቼም አልተውህም። ነገር የለም ሄለን። በቃ አልለቅህም። ሄለን እዚህ በኋላ ምንም ነገር ማድረግ አልችልም። በጣም ነው የምወድህ። እንዳትከተኝ ሄለን፣ እንዳትከተኝ። ዞር በይልኝ። ልቀቂኝ ሄለን። እዚህ በኋላ ልቀቂኝ። ስማኝ የምሬን ፍቅር እኔ በጣም እወድሃለሁ። አሳየሽኝ ሄለን፣ አሳየሽኝ። መውደድሽን አሳየሽኝ። ሁሉን ነገር እያደረኩልሽ አንቺ አይገባሽም። መጠርጠር ነበረብኝ። እንዴት ሁሉ እንዳልተጠረጠርኩ አልገባኝም። አይደለም ያበላ ስለምን በጣም ነው የለመንኩ ነው። አንተን እኮ ነው ያወራል። አትነግረኝ። የትም እንድትሄድ አልፈልግም። የለመንኩ ነው። ያው እኔ ራሴን ነው የማጠፋው። ተው ያው የለመንኩ ነው። አንቺ ያምሻል እንዴ? ይጨኝ በቃ ይጨኝ። መሞት ነው የምፈልግ። ቢያንስ እንኳን ለራስሽ ክብር አይኖርሽም። በቃ እኔን አታክብሪኝ። ቢያንስ ለራስሽ ክብር አይኖርሽም። እንዴት እንደዚህ ታደርጊያለሽ?
ምን ማድረግሽ ነው? በእኛ እንድንኖር አትፈልጊም? በጣም ነው የምወደው። ምን ያክል ሰው በዛ አረጉ እንደሚጎዳ አታውቂም? ቤተሰቦች እንደሚጎዳ አይመለከተኝም። ብሎ እኮ የሚኖሩ ሰዎች አሉ። ሄለን እኔንማ በገዛ እጅሽ ነው ያጣሽኝ። ሄለን እጅሽ እንዳነሳ ምን ማድረግሽ ነው? ትንሽ እንኳን አታስቢም? አምሮሽ አትተገኝበትም? አታስቢም? ሂድ በቃ። ይሄ ነው መልስሽ? በቃ ሂድ። እኔማ እኮ ሂጅ ነበር። አንቺ ነሽ አልተውኛልሽ እኮ ሄለን። እኔማ ወጣሁልሽ እኮ ሂጅ። ይሄን አይደል የምትፈልጊው? ሄሉ በጣም የተሳሳሽው እግዚአብሔርን ገና እሱ ለአንድ ወንድ ተብሎ መኪና ውስጥ መግባት፣ አንደኛ ባለ መኪና የሚነዳውን እዳ ልታረጊ፣ ሁለተኛ ነገር ትልቁ ነገር እናትሽንና አባትሽን እንዴት አታስቢም? ወንድ ልጅ ተለምኖ አይሆንም። ወንድ ልጅ ወዶ ፈቅዶ ወዶሽ አፍቅሮ ሲመጣ ነው እንጂ እንደዚህ በልመና የሚሆን ነገር አይደለም። ለጊዜው እሺ ቢልሽም የሚሆን ነገር አይደለም። አሁን ላይ ያ እሺ አይልሽም ምንም ብትይ። ምክንያቱም የትኛዋ ልጅ ምን ያደርጋታል? ሁለታችሁንም መግባት አይችልም መቼም። ምክንያቱም እሱ ማዳመጥ ነገሮችን ማዳመጥ ቢፈልግ ቢያፈቅርሽ ከልቡ ቢወድሽ ክብር ሰጥቶሻል። አሁን ሌሎች ያልሰጡሽን ክብር ሰጥቶሻል። ግን ደግሞ ቢወድሽ ቢያፈቅርሽ ነገሮችን ለማዳመጥ ይሞክር ነበር። አንቺም እንደዛ ማረጋችሁ ስህተት ነው። እየተሳሳማችሁ የሚሆን ምንም ስህተት ነው። ግን ደግሞ እንደዚህ ራሽን በማጥፋት ሳይሆን አንደኛ በፈጣሪም ተጠያቂ ነሽ። እግዚአብሔር ራሳችን እንድናጠፋ እሱ የፈጠራትን እሱ እንዲወስደን ነው። ሁለተኛ ነገር እናትሽ በጣም ያሳዝናሉ፣ ፋዘርሽ። ሶስተኛ ነገር ደግሞ ወንድምሽ እንደዚህ እኮ ነው እናትሽ አዝነው እያሉ አንቺ እንደዛ መሆን፣ ኧረ በስመ አብ የሰይጣን ጆሮ ይደፈን ነው የምለው። እና ወደ ራስሽ ተመለሽ። ያው ያንቺ ከሆነ ፈጣሪሽን ካመሽ ነገ ዞሮ ይመጣል። ያንቺ ካላለው እህሏሽ ከሌላ ጋር ነው ከተባለ ከሌላ ጋር ነው። ዛሬ ላይ አንቺ ስለ አንቺ የሚኖሩ ብዙ ሰዎች አሉ፣ ወንድሞች፣ እህቶች። ሌላው ተይው፣ እናትና አባትሽ በጣም የአንቺን ደስታ እናያለን ሲሉ ደስታቸውን ሳጨርሽ አንቺ የሆነ ነገር ብትሆኝስ ሆነሽ ቢሆንስ? እንዲህ በጣም ከባድ ነው እንዴ! አረ ለወንድ ልጅ እንደዚህ አትሆኚ። የምሬን ነው የምልሽ። ወደ ራስሽ ተመለሽ። ያንቺ አለው አለ። በእርግጥ ያሳፈራል። ቤተሰብ ድረስ ሄዶ በአንድ ነገር ነገሮችን ሳይረዳሽ በአንድ የአንቺ እንደዚህ ነሽ ማለቱ በጣም ስህተት ነው። እናንተም አጥፍታችኋል። ግን ደግሞ እንደዚህ ራሴን አጠፋለሁ ለማን ብዬ? ኧረ እንዲች ናትና ማን ደስ ይበለው ብዬ